እንዴት ነኝ አላማረብኝ? በህልሜ ነው በሆኔ ነው? በሆንሽ ነው እማዬ። ወይኔ ፈጣሪ ምንድን ነው የምታሳየኝ? እማዬ ከዚህ በኋላ እኔም ቤተሰባችንን ለመደገፍ የቻልኩትን በሙሉ እሰራለሁ። ቆይ እንዴት ነው እዚህ ልትገኝ የቻልሽው? እማዬ ደስ ብሎሽ ነው አይደል? ምን ነው ደስ የሚለኝ? አንቺም በእንደዚህ ሁኔታ ማየቴ ነው ደስ የሚለኝ። አውቃለሁ እማዬ፣ እኔ የጽዳት ሰራተኛ ሆኜ እንድሰራ አትፈልጊም፣ ግን ደግሞ ህይወት ምንም ምርጫ አልሰጠችኝም። አምላኬ እባክህ ይሄ ነገር ህልም ከሆነ ቶሎ ብለህ ከእንቅልፍ ያንቃኝ። እማዬ ለምን ታለቅሻለሽ? እባክሽ እማዬ አታልቅሽ። ምንድን ነው የማየው? እማዬ እባክሽን አታልቅሽ እባክሽ። ወይኔ አምላኬ ምን ውስጥ ነው የገባሁት? ምን አይነት ህይወት ውስጥ ነው ያለሁት? እማዬ መኝ የጨለማውን ሌሊት ተባብረን እንዲነጋ እናደርገዋለን። አሁንማ የበለጠ ጨለመ እንጂ ምኑን ነካው? እኔ አንቺ ልጅ ነኝ እማዬ፣ መቼም ቢሆን ደግሞ ተስፋ አልቆርጥም። ወይኔ ሜላት፣ ቆይ ግን እንዴት ነው ይሄን ያህል ጊዜ የጨከነብኝ? እማዬ እባክሽን እንደዚህ አትበይ፣ ሁሉም ነገር እኮ ለበጎ ነው። እና ብሬል ታጸጅልኝ የመጣሽ ነበር መሰለኝ። በጣም ይቅርታ መጥቼ ላጽዳ ነበር እኮ ድንገት እማዬን አገኘኋትና ከማዬ ጋር እያወራሁ ነው። ኧረ ችግር የለውም፣ ከፈለግሽ ላታጸጂው ትችያለሽ። እንዴ አጸደዋለሁ፣ ስራ አይደል እንዴ? አመሰግናለሁ ሀና። ደግሞ ይቅርታ አስቸገርኩሽ። ኧረ ምንም ይቅርታ አያስፈልገውም እማዬ፣ በቃ ይቅርታ፣ በኋላ እንገናኛለን። ጫማዬን ጠረግልኝ። አልጠርግም። ለምን? መብቴ ስለሆነ። መብቴ ስለሆነ ስትል እከፍላለሁ እኮ። ገንዘብ ሁሉንም ነገር የመግዛት አቅም የለውም። ኧረ እባክህ እንደዛ ነው ይመስልህ? አዎ የሚመስለኝ ሳይሆን እውነታውም እንደዛ ነው። አገር ውስጥ እንዳለ ብቸኛ ሊስትሮ አድርገህ ነው እንዴ ራስን የምታየው? አዎ እንደዛ ነገር። ምናሴ አሁን ስለምቸኩል ጫማው ተጠርገው። አልጠርግም አልኩሽ እኮ። ቆይ ምን እየሆንክ ነው? ይኸውልሽ ስለ ትንሣኤ የማትነግሪኝ ከሆነ አልጠርግልሽም። ምን ትንሣኤ? አዎ ስለ ትንሣኤ ማወቅ እፈልጋለሁ። እየተደራደርከኝ ባልሆነ። የኔ ስራ ለድርድር እንደማይበቃ አውቃለሁ፣ ግን ደግሞ በቃ መብቴ መጠቀም አለብኝ። ኧረ እባክህ ጫማ መጥረግ እኮ በጣም ቀላል ነገር ነው። ዞር ብዬ ላስጠርገው እችላለሁ። ሂጂና አስጠርጊያ። ተው ምናሴ ተው። እኔ ጋር ልህ መጋባት ይቅርብህ። ይሄ ምንም ልህ መጋባት አይደለም ነው እንጂ አፈቀርኩ ስላልኩ መክሯትህ ነው። እኔ እንደዛ አይነት ሰው አይደለሁም። ነህ እንጂ ሲበዛ ራስ ወዳድ ሰው ነህ። እሺ የሰው ስሜት የማይገባ ራስ ወዳድ። የጠየቅኩሽ እኮ በጣም ቀላል ነገር ነው። በቃ ስለ ትንሣኤ ንገሪኝ ነው ያልኩሽ። እኔ እዚህ ቁጭ ብዬ እንዴት ነው ስለ ትንሣኤ ማሰብ የቻልከው? እኔ ማሰብ ያለብኝና የሌለብኝን ነገር አይደለም አንቺ፣ እኔ ራሱ አላውቀውም። ምን ማለት ነው? እያሰብኩ ያለሁትን ነገር እያሰብኩ ያለሁት እኔ ፈልጌ ሳይሆን በቃ ከላይ ስለተወሰነልኝ ነው። አትፈላሰብብኝ እባክህ። ጭራሽ ደግሞ ከላይ ነው ይለኛል እንዴ? ይኸውልሽ ቱት፣ ከዚህ በላይ እዚህ ከቆይሽ የማይሆን ነገር ተናግሬ ያስቀይምሻለሁ። ስለዚህ ብትሄጂ ይሻልሻል። ጥሩ፣ የማንልህ እንደሚያዋጣ ምን ይሆናል? እንዴት አደርሽ ሉሊት? እንዴት አደርክዬ? አለሁ እግዚአብሔር ይመስገን። ማታ ትንሽ ፕሮግራም ነበረብኝ፣ በጊዜ አልተኛው። የምን ፕሮግራም? ሳራ ወደ ውጭ ልትሄድ ነው። ወደ ውጭ? ለምን? ካልሄድኩ ብላ ስታስጨንቀኝ ፈቀድኩላት። የተወሰነ ጊዜ መስራት ፈልጋለሁ አለች። እንዴ
ያላችሁ ነገር በቂ አይደለም ብላ ነው? ምን አለና ነው ይበቃል። ትንሽም ቢሆን እኮ የድርጅቱ ባለድርሻ ነው። ይሄ እኮ ተስፋ እንጂ ዛሬ አይገኝም። ለማንኛውም ስለ ወይዘሮ ሜላት ላውራ ነው የመጣሁት። ስለ ወይዘሮ ሜላት? አዎ እባክሽ፣ ሴትዮዋ ሳታመራት ቀር። አልገባኝም። ምንድን ነው ያመረረችው? ማታ ደውላልኝ ነበር። ዛሬ ወደዚህ እንደምትመጣ ነግራኛለች። እና አመረረች ማለት ምን ማለት ነው? የምትመጣው የጀመረችውን ስራ ለመጨረስና የተረከበችውን ዕቃ ቆጥራ ለማስረከብ ነው። እርግጠኛ ነህ? ወይዘሮ ሜላት ከወሰነች ወሰነች ነው። ጥይት እንኳን ቢደቀንባት መቼም ሀሳቧን አትቀይርም። ኧረ እባክህ የምርህን ነው? አንቺ ቀልድ መስሎሻል? እኔ የጨነቀኝ አቶ መዘክር ጉዳይ ነው። እሱ ደግሞ ምን ሆነ? ሲመጣ ወይዘሮ ሜላትን ለጣት ነው። ታዲያ ቆይ ምንድን ነው የምንለው? እንግዲህ ለሁለት ነገር መጸለይ ነው። ለምን እና ለምን? የመጀመሪያው ወይዘሮ ሜላት የምትባለው ሴትዮ ቢሮ እንዳትለቅ። እሱን እንኳን ተይው፣ ጭራሽ የማይታሰብ ነው። እንግዲህ እሷ እወጣለሁ ብላ ካስቸገረች ደግሞ አቶ መዘክር ወደዚህ እንዳይመጣ መጸለይ ነው። ከመጣ ሁላችንም ነው የሚያጠፋን። እኔ ቁም ነገር እያወራሁ ትቀልጃለሽ እንዴ? እዩ አንተ ይህን ያክል መጨነቅ አይጠበቅም። እንዴት ነው የማልጨነቀው? ይሄ ድርጅት እኮ የህልውና መሰረት ነው። ሴትዮዋ አትለቅም፣ አቶ መዘክርም ይመጣል። ሉሊት፣ ሴትዮዋ ከወሰነች ወሰነች ነው በቃ። እሱን አብረን ብናየው ይሻላል። ሴትዮዋ አላወቅሻትም መሰለኝ። እዩ አንተም እኔን አላወቅኸኝም። ግቢ። እማዬ ፈለግሽኝ? አዎ ፈልግሽ ነበር። ግን እኮ ስራ ይዤ ነበር። ሀና ስለፈለኩሽ መሰለኝ የጠራሁሽ። ምንድነው እማዬ? ግራ አጋባሽኝ እኮ። የሆነውን ነገር በሙሉ ማወቅ እፈልጋለሁ። የቱን ነገር? ቆይ አንቺ እንዴት ነው እዚህ ቢሮ ልትገኝ ይቻልሽው? እንዴ አንቺ አይደለሽ እንዴ ፈልግሻለሁ ብለሽ ቴክስት ያደረግሽልኝ? ሀና እንዴት ነው እዚህ ድርጅት ውስጥ ጽዳት ሰራተኛ ሆነሽ ልትቀጠር ይቻልሽው? ኧረ እማዬ እባክሽን ተረጋጊ። እንዴ በጣም እያስፈራሽኝ እኮ ነው። ሀና ንገሪኝ። እሺ እነግርሻለሁ በቃ። የአንቺ ጓደኛ ነች ያስገባችኝ። ጓደኛ? የኔ ጓደኛ ደግሞ ማን ናት? ሉሊት የምትባለዋ ሴት። ምን? ሉሊት ናት እዚህ ያስገባችሽ? አዎ እማዬ በጣም ጥሩ ልጅ ነች። ደሞዙ ራሱ በጣም አሪፍ ነው። የጽዳት ሰራተኛ ደሞዝ አይመስልም። እንዴት? እህት እኔ ነው? አንቺ ነው? እንዴት ነሽ? ደህና ነኝ። የወይዘሮ ሜላት ልጅ ነሽ አይደል? አዎ ነኝ። እንተዋወቃለን? አይ አንቺ እንኳን የምታውቂኝ አይመስለኝም። እኔ ግን አውቅሻለሁ። እኔ ካላወኩሽ አንቺ የት ነው የምታውቂኝ? ከእናትሽ ቢሮ መተሻየችሽ ነበር። እሺ እና ምን ልርዳሽ? ወይዘሮ ሜላትን ፈልጌ ነበር የመጣሁት። አንዴት ጠሪልኛልሽ? እማዬ አሁን ቤት የለችም፣ ወጣ ብላለች። ውይ በጣም ፈልጊያት ነበር። ምን ባደርግ ይሻላል? በእናትሽ ካላስቸገርኩሽ ማንነትሽን ልትነግሪኝ ትችያለሽ? ሉሊት እባላለሁ። ሰሞኑን እናትሽ ቢሮ አልገባችም እና ምን እንደተፈጠረ ልጠይቃት ፈልጌ ነበር። ለምን ለሷ አትደውይላትም? አይ እኔ ብዙም በስልክ የሚወራ ወሬ ማመን ሰው አይደለሁም። በአካል ይሻላል ብዬ ነው። እማዬ ሰሞኑን ጥሩ ሁኔታ ላይ አይደለችም መሰለኝ። ምን እንደሆነች ባትነግረኝም ግን ሁኔታዋ ልክ አይደለም። አዎ እኔም እሱ ስለገባኝ ነበር የመጣሁት። ወይ በቃ ሌላ ቀን ተመለሽ። ቀድማ ቢሮ ከመጣችም ደግሞ እዛ ታገኛታለሽ። ከሱ ውጭ አማራጭ ያለኝ አይመስለኝም። በቃ እኔ ልሂድ። አመሰግናለሁ። እሺ እማዬ ደግሞ ስራ ብትቀጥልም ባትቀጥልም ለማዬ ስራ ስለሰጣችሁልኝ በጣም አመሰግናለሁ። አረ የምን ምስጋና ነው? እኛንን እንደውም እሷን የመሰለች ሰራተኛ ስላገኘን ልናመሰግናት ይገባል። በቃ አመሰግናለሁ። እኔ ልሂድ። ካላስቸገርኩሽ እኔም ስራ እየፈለኩኝ ነበርና ካገኘሽ ለኔም ብትፈልጊልኝ ደስ ይለኛል። ምን? እውነትሽን ነው? አዎ ምናልባት ካገሽኝ ብዬ ነው። ካስቸገርኩሽ ደግሞ በጣም ይቅርታ። አረ ይቅርታ አያስፈልገውም። ለመሆኑ ምን አይነት ስራ እንድፈልግልሽ ነው የፈለግሽው? እኔ የትኛውንም ስራ መስራት እችላለሁ። እርግጠኛ ሆኜ ቃል አልገባልሽም። ብቻ ልሞክር። አመሰግናለሁ።
ችግር የለውም። በቃ ለማንኛውም ስልኬን ያዡና ያለውን ነገር አሳውቅሻለሁ። እሺ 09 11 እሺ በጣም አመሰግናለሁ። እማዬ ስትመጣ ደግሞ መተሽ እንደነበር ነግራታለሁ። እሺ አይ አትንገሪያት፣ እዛው ስትመጣ ነው እነግራታለሁ። እሺ በቃ በድጋሚ በጣም አመሰግናለሁ። ችግር የለውም። ወይኔ ሜላት ተጫውታብኛለሽ ማለት ነው እንዴ? ምን ነው እማዬ? አዎ ይሄ ወጥመድ ነው። የምን ወጥመድ ነው? ሀና አንቺ በፍጹም እዚህ ቢሮ ውስጥ መስራት የለብሽም። ለምን ደግሞ አልሰራው? ነገርኩሽ እኮ ይሄ ቦታ ለአንቺ ትክክለኛ ቦታ አይደለም። እማዬ ምን ያህል እንደምትወጂኝ ጠንቅቄ ነው የማውቀው። ያንና ይሄንን ምን አገናኘው? እኔን ለመጠበቅ አይደለም ወጥመድ ነው ሌላ ነገር ብትይኝም አይገርመኝም። ሀኒ ለምንድን ነው የማይገባሽ? እኔ እናትሽ ሰዋሽ ታውቂኛለሽ? አንድ እናት የምትወደውን ልጇን ለመጠበቅ አይደለም መዋሸት ሌላም ነገር ልታደርግ ትችላለች። ሀና ምን እያልሽ ነው? ውሸት አምነሽ እያልሽ ነው? ያኔ ልጅሽ መሆኔን ሳታውቂ የሰላምዬን ህይወት ለማትረፍ እኔን መስዋዕት ልታደርጊኝ የነበርሽ ሴት መሆንሽን አውቃለሁ። ስለዚህ እኔ ልጅሽን ለመጠበቅ አይደለም መዋሸት ሰው ልትገይ ትችላለሽ። ሀና እማዬ እዚህ ቢሮ ውስጥ ለረጅም ጊዜ እንደምንቆይ ተስፋ አደርጋለሁ። አሁን ግን ስራ ስላለብኝ ልሂድ። ሀና አንቺ ሀና! ወይኔ ሜላት ወይኔ ዘንድሮ በቃ ማበዴ ነው። እንዴ ቆይ ምንድን ነው እየተከናወነ ያለው? ጨርሻለሁ። ስንት ነው? 25 ብር ያያት በቃ አመሰግናለሁ። ይቅርታ መወረከሽ ቦታ መጥቼ ደቅ አልኳ። ችግር የለውም። ምን ልርዳ? አረ በጣም ነው እልልን ይጨነቀኝ። እንዴ ምን ሆነ ነው የሚጨንቅ? ኪድዬ ሙድ ያስኩ ምናምን አይደለም። ሰሞኑን ቺኳን ስላላዩት የሌለ ሙድ የተበኩ። ቺኳ የምትላት ሰላምዬ ነው? አዎ በእናትሽ መላበኝ እስኪ። እኔ ምን ላድርግ? መወረከያ ምናምን አቱኪኝ እስኪ በእናትሽ። አላውቅም። እህት አይደለች እንዴት ነው የማታውቀው? እርግጠኛ ነኝ በደንብ ታውቃለህ። አዎ አውቃለሁ፣ ግን ደግሞ አልነግርህም። ለምን? መንገድ ስለማልፈልግ ነው። አረ በኪድዬ አንቺ ደግሞ ያረዳ ልጅ አይደለሽ እንዴ? አረ እባክህ በቃ ሙድ ያስክ። አረ ሙድ ያስኩ አይደለም፣ ያው ብዙ እንደማልመችሽ አውቃለሁ፣ ግን ያረዳ ልጅ እኮ በብርዝን ነው አይጨክነው። ምንም ብትለኝ አልነግርህም። እስኪ ኪድዬን በለኝ። መማል እኮ አያስፈልግም። በቃ ካልፈለግኩኝ አታስገድደኝም አይደል? እሱም አላስገድድሽም። ያው ጭንቀቴን ተረድተህ መወረኪያን ወይ ካልሽ ብዬ እኮ። አይ አላሳዘንከኝም፣ ስለዚህ አልነግርህም። እሺ እንድታዝንልኝ ምን ላድርግ? በቃ እንድነግርህ ከፈለኩ ዛፍ ላይ ይውጣልኝ። የምርሽን ነው? አረ ኪድዬ እና ያደርገዋለሁ። አረ በእናትህ ስቀልን ነው እንዴ? ታመራዋለህ እንዴ? እባክህን አልነግርህም ካልሽማ ታዲያ ምን አደርግሻለሁ? በቃ ፒሳይ ልቁሷ። ስማኝማ፣ ማን ነበር ስምህ? ወይ ምርጡ ያረዳ ልጅ አንቺ የጥብስ መረቅ። አሁን ብነግርህ ግን እንዴት ታውቀዋለህ? አረ በያ እምሰራውና ስሙን ብቻ ቱኪ፣ ሌላውን ለኔ ጣለው። ከተማን በሙሉ በእጅ አይደል እንዴ ያለው? የምትሰራው ካፌ ውስጥ ነው። ካፌ? እሱማ በጣም ቀላል ነው። ስሙን ብቻ ንገረኝ፣ በደቂቃ ውስጥ አገኘዋለሁ። ይኸውልህ ቀጥ ብለህ ትሄዳለህ። እሱ ጋር ነው። አወቅኩ አይደለ? እንዴ ቀላል አወቅኩት። እሱማ ቤቴ በለው። ወዬ እንዳልሽኝ እንግዲህ ኪድዬ ወዬ ትበልሽ። የሌለ ስለናፈቀችኝ ሄጄ ልሹፋታ ይመሻረዳልሽ። አይ ምን አይነት ከሰላም የባሰ እብድ ነው ይሄ ደግሞ። ሁለት እብዶች። እሺ ወይዘሮ ሜላት ስራ እንዴት እየሄደልሽ ነው? በቃ በር ማንኳኳት የሚባል ነገር አልለመደብሽም አይደል? ለቀልድ ጊዜ የለኝም። ፋይሎቹ አለቁልሽ? አላለቁ። ለምን? ስላላለቁ ነው። ወይዘሮ ሜላት የጀመርኩትን ስራ ጨርሼ ቶሎ ቢሮአችሁ ለቅቄ እወጣለሁ አላልሽም ነበር? አዎ ብያለሁ እኮ። ቶሎ ጨርሽና ቢሮአችንን ለቀሽ ውጭልና። እሺ እወጣለሁ። ቶሎ በያ። የምን ጊዜ መግደል ነው? የማታድሪበት ቤት ማምሸት ልክ አይደለም። ምን ማለት ነው? ይሄን ድርጅት እንደማትፈልጊው ተናግረሻል። ስለዚህ አብረሽላት ቆይ ነገር አለው ያልሽ ግራ አታጋቢኝ። ቶሎ ፋይሎችን ጨርሽና አስረክቢኝ። እሺ ጨርሳለሁ። ትንሽ ነው ይቀረኝ።
ይቅርታ ሉሊት፣ አንድ ነገር ላወራሽ እችላለሁ? ምንድነው? ስለ ሀና እንድናወራ ፈልጋለሁ። እኔ ደግሞ ማውራት አልፈልግም። ሀና እኮ ልጄ ነች። እና እኔ ስለ ዝምድናችሁ ምን አገባኝ? እንዴት ነው ምን አገባሽ የምትይኝ? አንቺ እኮ ነሽ ልጄን አታለሽ ጽዳት ያረግሻት። ወይዘሮ ሚላት ሀና ትልቅ ልጅ ናት። የምትሰራውን ነገር ጠንቅቃ ታውቃለች። ሉሊት፣ አሁን በማይመጣ ነገር እየመጣሽብኝ ነው። እሱ የራስሽ ጉዳይ ነው። የራስሽ ጉዳይ አትበይኝ። ቤቴ ድረስ ሰተት ብለሽ እየገባሽ የራስሽ ጉዳይ አትበይኝ። ትሰሚኛለሽ? ስትፈልጊ ከነ ልጅሽ ውልቅ ማለት ትችያለሽ። ይቅርታ ሉሊት፣ አስቤው አይደለም። ከዚህ በላይ አንቺን ሽሩሩ ማለት በጣም ሰልችቶኛል። አሁን ፋይሎችሽን አስረክቢና ከዚህ ቢሮ ውጪ። ይቅርታ አልኩሽ እኮ። ለቦታው የሚመጥኑ ሰዎችን ኢንተርቪው እያደረግን ነው። ዛሬ መጨረሻ ቀንሽ ነው። ወይኔ ሚላት። እቺንማ ጆሮ ይሳላሰለች። ቆይ የትኛው ነው ይሳለው? የኛው መጋረጃ አሁን እኮ ደህና ሰው ላይክ ማለት ነው። እያነበብክ እኮ ነው የሚመስለው። አንዳንዶቹን እኮ እያነበብኳቸው ነው። እስኪ የቱን አወቅሽ? ለምሳሌ ሀናናን አውቂያቸዋለሁ። በቃ ሙዳሽ። አንተ ግን ቆየት ቆይታ ሱሴ ጋር ሄጄ ነበር እባክሽ። የት ሸቤ? አዎ ከጠየቅናት እኮ በጣም ቆየን። ልጠይቃት ብዬ ነው። እና እኔን ለማስጠቆር ነው ብቻ ነው የሄድከው? በአክባ አንተ ቂም ይዝ የለም። ለምን ነው ቂም የማይዙብኝ? ጅል ስለሆንክ ነው። በጅል ደግሞ ማን ቂም ይዛል? ኧረ እባክህ እኔ ሙድ መያዝ አይነፋም እያልክ አንተ ሙድ ትይዝብኛለህ እንዴ? ጅል አይደለ እንዴ? ይልቀውን ሰራተኛ ከየት ነው የምናገኘው? ምን አውቃለሁ በእናትህ። ይሄው ከነጋ ጀምሮ ደብተሩ ላይ አፍጥጬበታለሁ። እሱም አፍጥጦብኛል። በቃ እና ምን የሚያገኘው ነገር የለም። ኧረ በፈጣሪ ልጅቷ እኮ የምልክት ቋንቋ አስመስላን የጻፈችው። በዚህ ሁኔታ እኮ ሱቁ በቃ ሊዘጋ ነው። እንደውም አሪፍ እንዳለ እዚህ ያለውን ዕቃ ሽጣ ነው ፈታ ብንልበት አሪፍ ሀሳብ። ኧረ እንደዚህ ለብሰን ብንተኛ ይሻላል። ይሄም አሪፍ ሀሳብ ነው። እዚህ ተቀምጬ እንዳስተማሪ ወረቀት ጋር ከምጫለል ይሻላል። ኧረ ተው ተምቹ አስብ። ቆይ ሽጠን ስንጨርሰው ምን ልንሆን ነው? አንተ ደግሞ መሀይም ነህ እንዴ? ምንም የሚያስጨንቅ ነገር የለም። እኔ ነኝ እንጂ ልጨልል የደረስኩት። እስኪ ቆይ ለታሪክ ልደውልለት። እስካሁን ሰራተኛ አላገኘም። እኔ ምን አውቃለሁ? ወይ እስኪ አንተ ደውልለት። አያነሳ። ይሄ ደግሞ ችግር አለበት። ይሄኔ አንዷን ቢሮ ቁጭ አድርጎ እየተቀደደ ስራ ላይ ሆኖም ሊሆን ይችላል። ታዲያ እሱ ስራ መቀደድ አይደል? ይልቅ ምሳ በልተህ? አልበላሁም። በቃ እንብላ እንውጣ። አይ እንውጣ በቃሽ። እነዚህን ስዕሎችሽን ደግሞ ታስተምሪኛለሽ። ምን ላምጣ? አመሰግናለሁ። ምን ልታዘዝ? ምን ይሆንልህ? ቢራ፣ ለስላሳ? ምን ጊዮርጊስ አልቋል። ዳሽን ወይ ሀረር? ምን ልትሰራ መጣህ? ጥብሷ የሌለ ናፍቀሽኝ እኮ ነው። ናፈቅኩ አይደል? ቀላል ናፈቅሽኝ። በእኔ ላይ እኮ ነው የዞርሽብኝ። አሁን ጨዋታ አልፈልግም። ይሄ ስራ ቦታዬ ነው። ቆይ እንዴት ግን ቻልሽበት? ምኑ? መጨከኑ ነው። መቼም ተምረሽ መሆን አለበት እንጂ የትም ልለምጃች። ሰውዬ ይሄ ስራ ቦታ ነው አልኩህ እኮ። ቆይ አይገባህም እንዴ? እሱንማ እኮ አወኩ። አሁን የምታዝ ከሆነ ዘዝ፣ አይ ካልክ ደግሞ ውጣ። እንደማየው ከሆነ ሳያዙ መቀመጥ ክልክል ነው የሚል የለም። ቀልድ ነው። እውነቴን ነው። እስኪ ወጣልኝ ትንሽ ልቀመጥና ልከልምሽ እኮ ብዬ። ወይኔ ሰላም፣ ኧረ ስለፈጠርህ አትረብሸኝ። እሺ በቃ ቢራ አምጪልኝ። ምን ይሁንልህ?
ሰላም የሚባል ቢራ መመረጥ ጀምሯል አሉ። ደግሞ ብታይ እንዴት እንደሚጣፍጥ። ኧረ በእናትህ አትቀልድ ሳሚ፣ ምን ሆነክ ነው? አትጃጃል። በቃ እሺ ያለው ነው እንጂ ምን ይመስላል ሲያስጠላ። ብርጭቆ የለው? አትቅበጥ፣ ዝም ብለህ ጠጣ። ግን ከፋ አንቺ ነሽ አይደል? አናትህን ከሆነ አዎ ለሁለት ከፍልልሃለሁ። ፒሳይ ግን ደግሞ የሌላ አምሮብሻል። አላመሰግንም። ቢራችሁ የሌለ ነው የሚጣፈጠው። በሶ አይደል እንደሚለው ከቤት ስትወጣ የጠጣኸው በሷ አፍ ላይ ቀርቶ ነው። በሱ ፊት እሺ አንድ ቢራ አምጪ። እሺ በሰላም ነው የዘገየሽው? ብዘገይም መጥቻለሁ። ጉራሽ እኮ ድሮም አይቻልም። እሺ አሁን ምን ይምጣልሽ? ትንሽ እርቦኛል። ደስ ያለን ደስ ምን አንቺ ጋባሽ ካገኘሽ ባይረብሽም ይረብሻል እንዴ? እዩይ ቆይ ዝም ብለህ ለምን አታዝም? ነገር ነው እንዴ ጋብዝ ያልከኝ? እና እሺ ውሎ ጥሩ ነበር? አሪፍ ነበር። አንተ ግን በሰላም ነው ካልጋበዝኩሽ ብለህ ድርቅ ያልከው? ያው በሆድሽ መቼም እንደማትደራደሪ ታወቀ ነው። ያለሱ ማን አለ ብለህ ነው? በሆዴማ ቀልድ የለም። ስለ ወይዘሮ ሜላት እንድናወራ ነበር የፈለኩሽ። አይ በቃ እንደዛ ከሆነ ሎሊት ምን እየሆንሽ ነው? በቃ እኔ በየሄድኩበት የሷን ሴትዮ ስም መስማት ሰልችቶኛል። ስለሷ ማውራታችን የሚጠቅመን እኛን ነው እንጂ እኮ እሷን አይደለም። እኔ ደግሞ ይጥቀመኝም አይጥቀመኝም በቃ የሷን ስም መስማት አልፈልግም። እሺ በቃ ተረጋጊና ተቀበል። በቃ እኔ መሄድ ነው የምፈልገው። ስሞትልሽ ሎሊት ተረጋጊና እናውራ። እዩ ደግሞ ቁጭ በይ በቃ። በሆድሽ ቆርጠሽ ለአሜሪካ የተነሳሽማ ወይዘሮ ሜላትን ከልብሽ የጠላሻት ማለት ነው። ለአንዴና ለመጨረሻ ጊዜ ነው ስለዚህ ሴትዮ የምናወራው። ቆይ ምንድነው የምትነግረኝ? ጠዋት ወይዘሮ ሜላት ስራውን አትለቅም ብለሽኝ ነበር። አዎ እና እሷ ግን እኮ ወስናለች። ዛሬ አናግራት ነበር? አዎ ሀሳቡን ለማግባባት ሞክሬ ነበር ግን አልተሳካልኝም። ምን አገባኝ ታዲያ? አቶ መዘክር ሲመጣ ሁላችንም እኮ ሰው ያደርገን። እንደምንም ብለሽ ይቅርታ ጠይቂያትና አግባብተሽ መልሻል። ማ እኮ እኔ ሉሊት ነኝ ያችን አሮጊት ይቅርታን ጠይቃት? ምን ችግር አለው? ለእንጀራችን ብለን እኮ ነው። ሺህ ጊዜ እንጀራ ይድረቅ እንጂ በፍጹም ነው ይቅርታ አልጠይቃት። ሉሊት እንዴ እዩ እስኪ አንዳንዴ እንኳን እኔን እመነኝ። በቃ ሴትዮዋ በራሷ ጊዜ ሐሳቧን ትቀይራለች፣ ትለምነናለች። ቆይ ይሄን ያህል ምን ተማምነሽ ነው? እሱን በጊዜ ሂደት ምን ይሆናል። ለማንኛውም እጄን ታጥቤ ልምጣ። ቆይ እኔ የማላውቀው ምን ነገር ቢኖር ይሄን ያህል ተማምና የምታወራው? እማዬ ምናሴ እንዴት ዋልሽልኝ? እንዴት ዋልክ? እግዚአብሔር ይመስገን። ማንም አልመጣም እንዴ? አሁን ነው እማዬና ድንብላል ወጣ ያሉት። እና ምን ሆነሽ ነው የደበረሽ እማዬ? አረ ደህና ነኝ እኔ ልጅ። የሄድሽበት ጉዳይ እንዴት ሆነልሽ? እስኪ ተወኝ እኔ ልጅ። ምን ነው ሰዎቹ አይሆንም አትለቂም አሉሽ እንዴ? እሱማ ቢሆን በምን እድሌ። እና ታዲያ ምንድን ነው? ሰዎቹ አጥምደውኛል። አልገባኝም። አጥምዶኛል ማለት ምን ማለት ነው? ያንን ቢሮ ለቅቄ እንዳልወጣ ነው የሚፈልጉት። እንዴ ያለ ፍላጎትሽ ማን ነው የሚያስገድድሽ? ጊዜው እኮ ከፍቷል ምናሴ። እንዴ ቆይ ምን አደረጉ? ባንቺ ስም የወጣው ዕቃ ጠፋሉሽ? እሱማ ቢሆን ደስታዬ ነበር። ግፋ ቢል መታሰር ነበር የሚመጣብኝ። እና ከመታሰር የከፋ ምን ገጠመሽ እማዬ? በጥቅሉ ሀናን ሰበብ አድርገው ሰዎቹ አጥምደውኛል። ሀና ደግሞ ምን አደረገች? አንተ ጉድህን መች ሰማህና ምናሴ? ሀና ስራ የጀመረችው እኮ እኔ የምሰራበት መስሪያ ቤት ውስጥ ነው። ምን? እንዴት? እኔ ምንም ነገሩ አልገባኝም። እማዬ እየቀለድሽ መሆን አለበት እንጂ በፍጹም ማይሆን ነገር ነው። እኔም ሳያት ራሱ አላመንኩም ነበር። እየቆየሁ ነው ያመንኩት። እንዴ ቆይ ምን አይነት ስራ ነው የጀመረችው? ምናሴ ደህና ስራ ቢሆን እንኳን ይሁን ይባላል። ጭራሽ እኮ ጽዳት ነው የጀመረችው። ምን ጽዳት? ይሄን ያህል ሀና ምን ነክቷት ነው? እኔ ምንም አልገባኝም።
ሰዎች ሆን ብለው መጠቀሚያ እያደረጓት ነው። እማዬ ምን እንደተፈጠረ አላውቅም፣ ግን ደግሞ በቃ እና ራሷን መጠበቅ የምትችል ልጅ ናት። ለነገሩ የኔ ልጆች በደንብ አውቃቸዋለሁ። እራሳችሁን የምታዩት ልክ እንደተለየ ፍጡር ነው። ከእናንተ በላይ ሰው ያለ አይመስላችሁም። እንደሱ ለማለት አይደለም እማዬ፣ መቼም ማና መጠቀሚያ እንደማትሆን እርግጠኛ ነኝ ለማለት ነው። እስኪ ተወኝ ምናሴ፣ በቃ እማዬና ድንብላል እስኪመጡ ድረስ እኔ የሆነ ነገር ልስራ፣ ምግብ ነገር ልስራ። እሺ እማዬ። ማግዙ ኧረ ቢሮውን አምጡ እስኪ በእናትህ። አብዩ ሊበላ አጠቃኩ። አንተ ልጅ ግን ቆይ አሰክርም እንዴ? በሱ ደግሞ ከመቼ ነው የሚያሰክረው? ምን ማለት ነው? ቅድም ነግሬሽ ነበር እኮ በሱ አያሰክርም ብዬ። ቆይ ደግሞ ጌሾ ማስጣት ረስታችኋል መሰለኝ። ቢራ ውስጥ ደግሞ ጌሾ ይገባል እንዴ? ይሄንንም አታውቂም? እኔ አላውቅም። ለማንኛውም አሁን ብትሄድ ይሻላል። በውጪ እንድንገናኝ እፈልጋለሁ። እኔ ደግሞ እንድንገናኝ አልፈልግም። ካልፈለግሽ ትችያለሽ። እኔ ደግሞ ከዚህ ንቅንቅ አይደለም። አንተ ልጅ ግን ጤነኛ ነህ? ነበርኩኝ፣ ግን ምን ዋጋ አለው? ይኸው ባንቺ ምክንያት ሳልጨልል አልቀርም። አታነካካኝ ወንድሜ። አሁን ሂሳቤን ስጠኝና ሂድልኝ። ምን ይምጣል? ምን ውሃ? ለስላሳ ነው ወይስ ቢራ? እሺ። እኔ የምልሽ ምን ነበር ያልሽኝ? አልሰማሁሽም ነበር በደንብ። ሂሳቤን ስጠኝና ሂድ እያልኩ። ይሄው ሂሳብሽ። አልገባኝም። ምንድን ነው? አሁን በውጪ እንገናኛለን ወይስ አንገናኝም? አንገናኝም አልኩህ እኮ። እርግጠኛ ነሽ? አዎ። ግን ቆይ ምን አስበህ ነው? የምን ስልክ ነው? ሶስተኛ የዓለም ጦርነት ይነሳል በእኛ እንዴ? ቆይ አንቺ መስረቅ ጀመርሽ? ምን ያማል እንዴ? ኧረ እኔ ምንም አልሰረኩም። ይሄው ከአንቺ ኪስ እኮ ነው የተገኘው ስልክ። ቆይ የማን ነው ስልክ? ስልኩ የዛች ልጅ ነው። የሰረቅሽው ደግሞ አንቺ ነሽ። ለባለቤቱ መናገርና ትባረራለሽ። ቆይ አንተ ልጅ ያማል እንዴ? ምንድን ነው የሚሰራው? ወይኔ ጉዲ! ሰላም። አሁን ልጅቷ ሊቀውጠው ነው። እንገናኛለን ወይስ ትቀውጠው? እሺ በቃ እንገናኛለን። ኪድዬ ማርያምን እንደውላለሁ። ቢሳይ ይመች። ስልክሽን ጠብቃለሁ። ይቅርታ በጣም ስለቆየሁ። ምን ላምጣልሽ? እሺ ምን ይሆንልሽ? እሺ Got me second guessing what I already know. I give you love, but you ration yours. You open up just to close the door. I stay up late trying to read your mind. I can't read your mind, but your love got rules that change all the time. Why are you always halfway in? Got me drowning when I know I could swim. If you love me, baby, say it with your chest. Yeah, tired of the maybes, I just want the yes. Don't play me like a song on a spin. If you ride for me, then ride to the end. Don't wanna love this paper thin. So why you always halfway in? You hit me up when the nights get slow, but then disappear when the highs get እንዴ ታምቹ የት ነው የምትወስደኝ? ነይ ዝም ብለሽ ሂጂ። ታምቹ እንዴ አንተ እብድ የሆንክ ልጅ ነይ ሂጂ። እንዴ ያን የምትወስደኝ? እሺ ንገረኝ። እስኪ ዝም ብለሽ ነው። አንተ እብድ የሆንክ ልጅ ምንድን ነው? እሺ አትፈታልኝም? ቆይ እፈታልሻለሁ። እንዴ ተረጋጊ እስኪ።
ሰርፕራይዝ ምንድነው? ሀኒቾ አላጠፋንም ብለን ተስፋ እናደርጋለን። መብራት የለም እንዴ? ለምንድነው ሻማ ያበራችሁት? ነግሬ ነበር እኮ ይቺ ልጅ ፋራ ናት፣ ምንም ነገር አትባንንም ብዬ ነበር። እንዴ ምን አጠፋው? እኛ አንቺን ለማስደሰት ስንት ነገር ተፍተፍ ብለን ሻማ አብርተን መብራት አስጠፍተን ምንድነው ትያለሽ? ወይኔ ጉዴ! በጣም ይቅርታ። የሻማ እራት አዘጋጅታችሁልኝ መሆኑ ነው? ውይ እንደዛ ነው እንዴ የሚባለው? እኛ እኮ ስሙን አናውቀውም። ኧረ ምንድነው? በቃ ፍቱ። አሁን ተቀመጡ። በቃ ምንድነው መፍዘዝ? ሞቅ ሞቅ አድርጉት። ሀኒች እንቀመጥ አይደል? አዎ እንቀመጥ። እሺ። ኧረ አንተ ልጅ በእናትህ ነቃ ደንገጥ በል። ምን እሺ ነው እጇን ምናምን ይዘህ? ኧረ ሮማን ደግሞ አበባውን ስጣት እንጂ ልታቀፈው ነው። የተከበሩ ክቡራንና ክቡራት ምን ይምጣ? ወይኑ ይከፈታል። በጣም ምርጥ ሀሳብ። አዎ መጣሁ። አሲር አንተ ቀኔ ማብራት ትችልበታለህ። ምን አድርጌ? በጣም ከባድ ቀን ነበር ያሳለፍኩት። አንተን ሳገኝ ግን ሁሉንም ነገር ረሳሁት። እርፍ ለትንሽ ሰከንድ ዞር ብል አብኳክተው ቁጭ። እጅ ለእጅ የምትያዙት መጠጥ ከተጠጣ በኋላ ነው ብዬ ያልነገርኩህ? ለምንድን ነው ፕሮግራም የምታበላሸው? አይደለም እሷ እኮ ነች የያዘችኝ። ለምንድን ነው የያዘችው? እምቢ አትላትም? አንቺ ደግሞ አትንቀሽቀሽ። አሁን መጠጥ ነው የምንጠጣው። እጅ ለእጅ ጭራሽ ንጉስ የሆነ መጠጥ እዚህ ጋር እዛ ጋር ያዘኝ እዚህ ጋር ያዘኝ እዚህ ጋር አስቀምጥ። እዚህ ጋር ያዘኝ እዚህ ጋር አንቺ አሁን እንበላለን። እኔ ጤና ጥብኝ። ኧረ በእናትሽ ከበላሽ በኋላ ትታጠቢያለሽ። የምን መታጠብ ነው? አሁን ዝንገባ አይደል እንዴ ታጠብሽው? ዝም ብለሽ ብይ። አቻ ኧረ አንተ ልጅ አንዳንዴ እንኳን ነቃበል። ምን ሆነህ ነው እንዴ? ምን አደረኩኝ ደግሞ? መጀመሪያ ለሷ ታጎርሳታለህ ተባብለን አልተነጋገርንም? እኔ ነኝ እንዴ ለሷ ማጎርሳት? አይ እኔ ነኝ ጀዝባ። ይብላኝ ለወለደ ያገባት ሲፈታል አሉ ፋያው። አሁን ይልቅ አጉርሳት። ሀኒቹ እኔስ አንድ ይሁን አንቺ አግብተሽ እገላገላለሁ። አንቺ ነሽ ከዚህ ድንጋይ ጋር እድሜ ልክሽን የምንኖር። እሺ አሁን አጉርሳት። ቆይ ይሄን ሁሉ ነገር ምን ስትሉ አሰባችሁት? ይሄ ነው ፊልም ላይ ያየነውን ሰርፕራይዝ ካላደረግናት ማን ብሎ ጉድ ይሰራኝ። አንተ ጅል ፊልሙ ላይ እኮ ቺኳ ስጠይቀው አንቺን ለማስደሰት ነው የሚለው። እኔ ከአንቺ ፊት መቀደድ አልችልበትም። አቦቶኝ በእናት። እኔ ግን እንዴትም ያሰባችሁት በጣም ደስ ብሎኛል። እውነትሽ ነው አንቺ? አዎ አሲር፣ እናንተን አምላክ ስለሰጠኝ በጣም ነው የማመሰግነው። ረረረረረ ከአሁኑ እያጫጫሳችሁት ነው። ገና ዳንስ አለ፣ ገና ፊልም አለ፣ ምግቡ ምናምን አለ። ምንድነው አንቺ ደግሞ አጉርሹ እንጂ። ታምቹ አንተንም ላጉርስ? ጆሮ ቺኳ ጓደኛውን ታጎርሷለች? አይ አታጎርሰው። እቺንማ ታውቂያለሽ። ሌላ ነገር ሆኖ እንጂ አልሆነልህ ያለ በል ብላ። እኔ ምንሽ ታምቹ እዚህ ጋር ብትቀነጠሽ ምን ይችላል? ኧረ ወገብ ይቀጠስ ወይ። እሺ አንቺ ብሎ እይት በቃ አረፍሽ ብራዘር። ዳዊት ለፈልግ ነገር ካለ አለው ይመች።
seasons change. Sad how the feelings go away. We were in love, but now it's over. So once in a while I dream. Pardon my plea, but would you allow if once in a while I dream? While I dream, once in a while I think of you. I reminisce on days gone by when you and I were new. Once in a while I dream, hoping that you'd return to me. But I know that you're not coming back, so once in a while I dream. ምን እየሆንኩኝ ነው ግን ያለሁት? ቆይ ትንሽነቱን እያሳዩት እንዴት ነው ይቀርበኛል ብዬ አሰብኩት። ምናሴ ደረቅ እንደሆነ እያወቅኩኝ እንደዛ ልነገረው አይገባም ነበር። አዎ ቀስ አድርጌ ነው ምናሴ ሊቀርብ የሚገባው እንጂ እንደዛ ማድረግ ስህተት ነው። ምን ሆኜ ነው ግን እንደዚህ ቀሽምና ችኩል የሆንኩት? አሁን ምንድን ነው ማድረግ ያለብኝ? ሄሎ ሄሎ፣ እንዴት አመሸ ምናሴ? እግዚአብሔር ይመስገን። እንዴት አመሸሽ? ደህና ነኝ። ልደውልልሽ ስል ነው የደወልሽልኝ? ምን ነው በሰላም ነው? አዎ ቱት፣ በጣም ይቅርታ። ለምን? ቀን ላይ እንደዛ ልናገርሽ አይገባም ነበር። ልናገርሽ አይገባም ነበር ስትል? ጫማ መጥረግ ስራዬ ነው። ስራዬ መስራት ግዴታ የሆነብኝ ያለ አንቺን ግን ተቆጣሁሽ። አንተ እኮ ምንም ጥፋት አልነበረብህም። ሁሉም ጥፋት እኮ የኔ ነው። ሲጀመር ስለ ትንሣኤ ማንሳት አልነበረብኝም። ምናሴ ደህና ነህ ግን? አዎ ደህና ነኝ። ምን ነው? ሁኔታ ሁሉ እኮ ግራ አጋባኝ። እኔ ትቆጣኛለህ ትሰድበኛለህ ብዬ ስጠብቅ ጭራሽ ይቅርታ አልጠበቅኩም ነበር። ቱት፣ ጥፋቱ የኔ ሆኖ እያለ ለምን እጮህብሻለሁ? እኔ አላውቅም። ብቻ ግን አመሰግናለሁ። ነገ ስራ ቦታ እመጣለሁ በቃ። እሺ እሺ፣ ሰላም ደር። እሺ፣ ሰላም ደሪ። ምናሴ ምን ሆነ? እውነት ከልቡ ነው ይቅርታ ይጠይቀኝ ወይስ ሌላ ነገር አስቡ? ይህንንም ቢሆን ነገ ስራ ቦታ ድረስ ይቻጣራለሁ። ባራ 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 ቤሬ 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 ባራ ቤሬ ባራ ቤሬ ባራ 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 ቤሬ ና እስኪ። ምን? እሺ ጆሮ ፊት ጀግና ጀግና ሲያጫውት አልነበር እንዴ? እና እሱ ጆሮ ፊት ነው እኮ ና ይዋጣልን። ይኸውልህ ሳሚ፣ ብታርፍ ነው የሚሻለው። እማይሆን ጦርነት ነው የሚነሳው። ጆሮ ከሰማ ያልቅላል። እዚህ መጥቶ ሲያድን እናያለን። ሲጀመር ነው ምን አደረኩ? ጆሮ የወርቁን ነገር አልፈታ ብሎ የለ አንተን ሰውጋለት ያኔ ልክ ይገባል። ሳሚ፣ ይሄ ነገር ይቅርብ ብያለሁ። ለምን ይቅርብኝ? እንደዚህ ድሉን ሳገኘውማ መጠቀም አለብኝ። እድልንማ እንድትጠቀም አላደርግም። ምን ልታደርግ ነው? የማደርገው ላሳይህ። ሮጠ ምን ታመልጥ መስሎ ነበር? ለቀቀኝ ሳሚ። ይኸውልህ እንደዚህ አራርጣኝማ በቀላሉ አልፈታምሽ። ምን ልታደርግ ነው? ጭራሽ አመለጥክ። ጭራሽ ትመታኛለህ እንዴ አንተ? ምን ልታመጣ? በዚህ አንገትን ነው የምወጋ። ከመቼ ነው አንተ እኔን መምታት ጀመርከው?
እናትን እንዴ ጆሮ ላታመልጠኝም እሺ አገኛለሁ ወይኔ ሳሚ እኔን ይመታኛል አገኛለሽ ውሻልጅ አንቺ ስራልትሽ ነው እንዴ? አዎ ስራ ላይ ነው። እንደውም በጣም ረፍዶብኝ። አሲር ግን በጣም ተቀይረዋል። ምን አደረኩ? ታውቀዋለህ? አንገቴን ሰምከኝ እኮ። ምን ነው አንገቴን ሰማቻለሁ እንዴ? ያያችሁት ፊልም ላይ ጠዋት ሲነቁ አንገቷን ይስማታል ወይስ አይስማትም? እሱን እኮ ፊልም አልጨረስኩት። እሺ ታምጁ ጨርሶት ከሆነ ጠይቀው ይሻላል። ጠይቀው እንዴ አንተ ምረክ እንዴ? እኔ እኮ እየቀለድኩኝ ነው። ለማውሩሻል ሙርት ይብኛል አይደል? አሲር የእውነት በጣም የተለወጥክብኝ። ምን ነው ምን አጠፋው? እስቲ ራስህን ተመልከት። አይደለም ምን ለነሳም ይቀርና ሙሉ አይኔን ለማየት እኮ በጣም ትፈራለህ። አሁን ግን በጣም ነፃ ሰው ሆነሃል። አንቺ አስቀይሜሽ ከሆነ በጣም ይቅርታ። እኔ እኮ የትኛው ትክክል የትኛው ደግሞ መጥፎ ይሆን አላውቅም። ያደረከው ነገር ስህተት አይደለም። እና ስለሳምኩሽ ደስ ብሎሻል ማለት ነው? አላውቅም፣ ግን ይህን ነፃነታችንን በጣም ወደድኩት። ማለቴ መነካካታችን የሆነ ነፃነት ሰጥቶኛል። እውነቱን ስነግርሽ እንደዚህ ቀርቤ እጅሽን መያዝ፣ እንደዚህ ቀርቤ አይንሽን ማየት፣ እኔ እንጃ ምን ልበልሽ፣ እንደዚሁ ተቀራርቤ ማውራት እራሱ ለረጅም ጊዜ ስመኘው ነበር። እና አሁንስ ምን ተሰማህ? የኔ አይደለችም ብዬ ስጨነቅ የነበረው፣ ወደፊት እንለያያለን ብዬ ስፈራ የነበረው ይሄ ነገር ስለጎደለ መሰለኝ። አሁን ግን በጣም ደስተኛ ነኝ። እኔም በአንተ በጣም ደስተኛ ነኝ። ግን ደግሞ አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድነው አንቺ? ይሄ መነካካታችን የመጨረሻ ቃል ማፍረሻችን እንዳይሆን እፈራለሁ። ምን እያልሽ ነው? ከትዳር በፊት ምንም ነገር አልፈልግም ያልኩ ከልቤ ነበር። ግን ደግሞ ይሄ መነካካታችን ቃላችንን እንዳያሽረን በጣም እየፈራሁ ነው። አንቺ ምን ያክል እንደምወድሽ ታውቂያለሽ። ከቃል ዝንፋል። አሲር አንተን ሳይሆን እኔ ራሴን ነው የምፈራው። ከራሴ ራሱ እንድጠብቀኝ እፈልጋለሁ። ቃል ገባልሻለሁ። እሺ ምንም ነገር አይፈጠርም። በጣም አመሰግናለሁ። በቃ ስራ ሳይረፍድብኝ ልሂድ። እሺ በቃ ሰላም። ደግሞ በጣም ነው የማፈቅርህ። እኔም በጣም ነው የማፈቅርህ። አንተም ስራ በጊዜ ሂድ። እሺ ወይዘሮ ሚላት ለምን ነበር ፈልጋችኋለሁ ያልሽኝ? ሐሳቤን እንደቀየርኩ ልነግራችሁ ነበር። ሐሳቤን መቀየሬን ስትይ ስራዬን መልቀቅ አልፈልግም ማለት ለምን? ምን ጥያቄ ያለው? በጊዜው ከልቤ አልነበረም እንደዛ ያልኩት። ወይዘሮ ሚላት ጨዋታ ነው እንዳያሹ። ሉሊት ምን እያልሽ ነው? ይሄ እኮ እኛ ስንፈልገው የነበረ ነገር ነው። እዩኤል ይሄ ድርጅት የማንም መጫወቻ አይደለም እንዴ። እኔም እኮ መጫወቻ ነው አላልኩም አልሽ እንጂ አንድ ጊዜ ይልቃለሁ አንድ ጊዜ አለቅም ማለት ምን ማለት ነው?
ቆይ ላለመልቀቅ መወሰንሽ ትክክል አይደለም እያልሽ ነው? አዎ አይደለም። እንዴት? ቤቴ ድረስ መተሽ እኮ እንዳለቀ የጠየቅሽኝ አንቺ ነበርሽ። እሱ ታዲያ ትላንት ነው። ሉሊት እዚህ ድርጅት ውስጥ በትላንትናና በዛሬ መካከል የተፈጠረ ምንም ነገር የለም። ወይዘሮ ሚላት ትላንት ታስፈልገው የነበረውን ያህል ዛሬም ታስፈልገዋለች። አንደኛ ነገር ይሄ ድርጅት የተቋቋመው ወይዘሮ ሚላትን ተማምኖ አይደለም። ሁለተኛ ወይዘሮ ሚላት እንደማንኛውም ሰራተኛ ናት እንጂ ስትፈልግ የምትገባበት ስትፈልግ የምትወጣበት ጠላ ቤት አይደለም። ይኸውልሽ ሉሊት ነገሩን ግልጽ ላድርግልሽ። ምንም ነገር ግልጽ ማድረግ አይጠበቅብሽም። አንዴ እዚህ ድርጅት ውስጥ አልቀጥልም ብለሽ ወስነሻል። ስለዚህ አቋም ይኖርሽ። ያን ያህል እንኳን አቋም የሌለኝ ሴት አልነበርኩም። ጊዜ ነው እንደዚህ እንደወላውል ያደረገኝ። አሁን ያገኘነውን የማርኬቲንግ ባለሙያ አንቺ እንድትቀጥይ ያሰናበት ነው እንበል። ከዛ ነገ አንቺ እንደማትለቂ ምን ዋስትናለን? ማናችንም አይደለም በሌላ ሰው ላይ በራሳችን ላይ እንኳን እርግጠኛ መሆን አንችልም። ስለዚህ የነገን ባናቅም ቢያንስ እንኳን የቻልነውን ያክል ጥንቃቄ ማድረግ አለብን። ስለዚህ ከአንቺ በተሻለ ለነገ መተማመኛ የሚሰጠንን ሰው ቀጥረናል። ከዛሬ ጀምሮ ውልሽ ተቋርጧል። ሉሊት እባክሽን ተረጂ። ለነበረሽ ጊዜ ለሰጠሽን እውቀት ከልብ አመሰግናለሁ። አሁን መሄድ ትችያለሽ። ምን እያደረግሽ ነው? ያየኸውና አንቺ ልጅ ይሄን መስሪያ ቤት ለቀሽ መውጣት ፈልገሻል እንዴ? አይ እንደውም አቶ መዘክር በእኔ እንዲኮራብኝ ነው የምፈልገው። እንደዚህ አይነት የህፃን ስራ እየሰራሽ እንዴት ነው አቶ መዘክር የሚኮራብሽ? አንተ ህፃን ስለሆንክ ነው። ነገሮችን በህፃን እይታ ስላየኸው እኔ የሰራሁት ስራ የህፃን ይመስላል። ይኸውልሽ አሁን ወይዘሮ ሚላትን ብቻ ሳይሆን እኔንም እየተፈታተንሽ ነው። ምን ልታደርግ? አቶ መዘክር ሲመጣ ስራሽን በዝርዝር ነግረዋል። ከዛ እንዴ አንስቶ ይጥልሻል። እሺ ኧረ እባክህ እስኪ እናያለን ከኔ ስራና ካንተ ወዴት እንደሚያሸንፍ። እሱ እናየዋለን። ስማዩ ተረጋግተህ ነገሮችን ለማዳመጥ ዝግጁ ስትሆን ተመልሰህ መምጣት ትችላለህ። ያኔ ስለሆነውም ስለሚሆነውም በደንብ እናወራለን። አለቃዬ ከወንድምሽ ጋር ሄደሽ ምሪንዳ ጠጪ ብላኝ ነው። እውነቴን እኮ ነው። ስለአንተ ስነግረው በጣም ያዘነው። ብለሽ መደመኛ ያደረግሽኝ አይደል? ደነስ አሁን እንደዚህ ይባል? ታዲያ አልሰነልኝ ማለት ምን ማለት ነው? ወንድሜ ናፈቀኝ እያልኩ ሳወራው ስለነበር አንተ መምጣትን ሲያውቅ ሂጅና ምሪንዳ እየጠጣችሁ አውራዋል። እሺ እንዴት ነው አሁን ስራው ለመሱ? አዎ በጣም አሪፍ ነው። ስማኝማ ወንድሜ ያ ሳሚ የሚባል ልጅ መጥቶ ምን ሰርቶኝ እንደሄደ ብታውቅ። ሳሚ ደግሞ ማን ነው? ሳሚ ማለት ያኛ ስራ ቦታ ሲመጣ የነበረው ልጅ ማለት ነው። ያን ይህን ስልክ የሰረቀው እኔ እኮ የምሰሪበት ቦታ የነገርኩት አንተ ነህ። ጉዳይ ሰራኝ። ጉዳይ ሰራኝ? ቆይ እዚህ ደግሞ መጥቶ ምን አደረገ? የሆነ ቀን በውጭ ላገኝሽ ሲለኝ እምቢ አልኩት። ከዛማ አጅሬው ምን ቢያረግ ጥሩ ነው? አንተ ነህ ተራድጄ እንደዚህ ትስቃለህ እንዴ? ሙድ እኮ ተመችቶኛል። ግን የሆነ ነገሩ ደስ ይላል። የትኛው ነገር? የሆነ ደረቅ ነገር ነው ማለት የፈለገውን ነገር ለማግኘት ምንም ነገር ያደርጋል። አረ እንደዛ ነው ነገሩ። አንተ ደግሞ እስኪ አታሽኮርመኝ። አረ አንቺ መቼ የምትሽኮረመኝ ልጅ አይደለሽ። ለማንኛውም ብዙ ስራ አሳዘነኝ ነው የምትሰሪበትን ቦታ የነገርኩት። ደረስ ነገር ነው። ግን እኮ ወንድሜ በጣም እየናፈቀኝ ነው። ሰላም እኔ እኮ ትናፍቀኛለሽ። ግን ደግሞ በቃ ጥርሳችንን ነክሰን መለወጥ አለብን። እሱስ ትክክል ነው። እንደውም አንድ ቀን ይሳካልናል። ዋው ከእግዚአብሔር ጋር ሁሉንም ነገር እናውቀዋለን። በቃ ሰላምዬ አሁን ስራ ቦታ ላይ ደንበኞች ደግሞ እንዳያጡኝ። ስፕራይትን አትጨርስም እንዴ? አይ በቃ እሺ ቻው። በቃ ቻው ሰላምዬ።
ይቅርታ መግባት ትችላለሁ? ግቢ ሀና። አመሰግናለሁ። ተቀመጪ። እሺ። ስራ ካለሽ ወይ ደግሞ በኋላ መጥቼ ላውራሽ? አይ ችግር የለውም ጨርሻለሁ። የሆነ መላክ ያለብኝ ፋይል ስላለ ነው። እሺ ምን ነበር እናወራ የፈለግሽው? ስለ እናቴ ላውራሽ ነው የመጣሁት። ምንድን ነው የምታናግሪኝ? ወደ ስራ ትመለስ ልትይኝ ከሆነ የማይሆን ነገር ነው። ለምንድን ነው የማይሆነው? ይመስለኛል ይሄን ነገር ላንቺ ማብራት ያለብኝ አይመስለኝም። ለምን? በመጀመሪያ አንቺና እናትሽ በጣም ትለያያላችሁ። በአንቺ መስፈርት እሷ አትመዘንም፣ በእሷ መስፈርት ደግሞ አንቺ አትመዘኝም። አልገባኝም። ምን እያልሽ ነው? እዚህ ድርጅት ውስጥ እንድትገቢ ያደረኩት እናትሽ እኛ ድርጅት ውስጥ ስለምትሰራ ሳይሆን ለስራ በጣም ከፍተኛ ፍቅር ስላለሽ ነው። ለሱ በጣም አመሰግናለሁ። ስለዚህ አንቺ ጥሩ ልጅ ስለሆንሽ ብቻ እናትሽ እዚህ ትቀጥላለች ማለት አይደለም። ግን እኮ ሀና ምንም ባታስረጂ ደስ ይለኛል። መሄድ የፈለገን ሰው አስረን ማስቀመጥ አንፈልግም፣ ወይም እየተለማመጥን ማሰራት አንፈልግም። እሱስ ትክክል ነሽ፣ ለማንም አይጠቅምም። ግን ደግሞ አንድ ነገር ግልጽ እንድታደርጊልኝ እፈልጋለሁ። ምንድን ነው? እናቴ እኔን ለመያዝ እዚህ መጠቀም ያድርገውሻል እያለችኝ ነው። ያለችኝ ነገር ትክክል ነው? የሚያስቅ ነገር ተናገርኩ? ሀና ትቀልጃለሽ እንዴ? እኛ እኮ ነን ወይዘሮ ሚላትን ከስራ ያሰናበትናት። እሷ እንደውም አታሰናብቱኝ እያለች እየለመነችን ነበር። እየቀለድሽ መሆን አለበት። እማዬ እኮ ማንንም አትለምንም። እሱን ልጠይቂያት ትችያለሽ። ግን ደግሞ እኛን አንፈልግም ያልናት እሷ እዚህ እንድትቆይ ለምን አንቺ ልንጠቀምብሽ እንፈልጋለን? ሲጀምር ስራ አስቀጥሪኛልሽኝ እኮ አንቺ ነሽ። እሱ ትክክል ነሽ። እናትሽን እዚህ ድርጅት ውስጥ ኃላፊ አድርገን ልንሾማት ነበር። እሷ ግን አልፈልግም አለች። አሁን ደግሞ ስትፈልግ ተመልሳ መጣች። ይሄን ካንቺ ጋር ምንም የሚያገናኘው ነገር የለም። አመሰግናለሁ ሀና። የኛ ድርጅት ለሚገባው ሰው ህጋዊ ክፍያ የሚሰጥ ድርጅት ነው። ግን አንቺ ደግሞ ካልፈለግሽና እናቴን የምትይ ከሆነ መሄድ ትችያለሽ። አይ የትም አልሄድም። እኔ እውነታውን ማወቅ ብቻ ነው የፈለግኩት። እንግዲያውስ እውነታው ይሄ ነው። እሺ በድጋሚ በጣም አመሰግናለሁ። ወይዘሮ ሚላት አሁን አገኘሁሽ። ከዚህ በኋላ እንደፈለግኩ እያሽከረከርኩሽ እኖራለሁ። አይ ካልሽ ደግሞ እንደ ባሪያ እየተዋረድሽ ትኖሪያለሽ።